የአማራና የትግራይ ክልሎችን ሲያወዛግቡ የቆዩት የወልቃይትና የራያ አካባቢዎች ምርጫ መካሄድና አለመካሄድ አዲሱ የመወዛገቢያ አጀንዳ ሆኖ ተከስቷል። በእነዚህ ቀጠናዎች የሚገኙ 5 የምርጫ ክልሎች ማለትም የአድረመጽ፣ ኮረም ኦፍላ፣ ጸለምት እንዲሁም ራያ አላማጣ የምርጫ ክልሎች ምርጫ መካሄድና አለመካሄድ ከሰሞኑ ከባድ የፖለቲካ ትኩሳት ፈጥሯል። ጉዳዩ ከፌዴሬሽን ምክር ቤት እስከ ፍርድ ቤት የደረሰ ብቻ ሳይሆን በሁለቱ ክልሎች የፖለቲካ ልሂቃን መካከል ከፍተኛ ውዝግብ ፈጥሮ ሰንብቷል። ሪፖርተር የአወዛጋቢ አካባቢዎች ምርጫና የህግ ጥያቄዎች በሚል ርዕስ ተከታዩን ዘገባ አሰናድቶላችኋል። አብራችሁን ቆዩ። ዘንድሮ 7ኛው ሀገራዊ ምርጫን ለማስፈጸም ሰፊ የቅድመ ምርጫ ስራዎችን እያገባደደ ያለው ምርጫ ቦርድ ጥር 22 ቀን 2018 ዓ.ም ነበር ምርጫው የሚካሄድባቸውን የምርጫ ክልሎች ስም ዝርዝር ይፋ ያደረገው። በዚህ ጊዜም የወልቃይትና የራያ አካባቢዎች የምርጫ ክልሎች ስም ዝርዝር በትግራይ ክልል ስር ተካቶ ይፋ መደረጉ ከፍተኛ ውዝግብ አስነስቶ ነበር። ምርጫ ቦርድ በወቅቱ የእነዚህ ምርጫ ክልሎች ስም ዝርዝር የወጣው ቀደም ብሎ በነበሩበት ክልል ስር መሆኑን ጠቅሶ ምርጫ ከማስፈጸም በዘለለ የአካባቢዎቹን የይገባኛል ጭቅጭቅ የመፍታት ስልጣን እንደማይመለከተው አሳውቆ ነበር። ይሁን እንጂ የምርጫ ጣቢያዎቹ ስም ዝርዝር በትግራይ ክልል ስር ተካቶ መለጠፉ በራሱ ግን በትግራይና በአማራ ክልሎች ፖለቲከኞች መካከል ከፍተኛ ውዝግብ አስነስቶ ነበር። ይህ ጉዳይ መንግስት አስቀመጥኩት በሚለው አቅጣጫ መሰረት ገና እልባት ያላገኘ ቢሆንም የፌዴራል መንግስት እነዚህን አካባቢዎች በተመለከተ አንዳንድ የፖለቲካ ውሳኔዎችን መወሰኑ ይነገራል። ጠቅላይ ሚኒስትሩን ጨምሮ የፌዴራሉ ከፍተኛ ባለስልጣናት በእነዚህ አካባቢ ያለው ማህበረሰብ ጉዳዩ እልባት እስኪያገኝ ድረስ መሰረታዊ የመምረጥ መብቱ ሊነፈግ እንደማይገባ ሲናገሩ ይደመጣል። የብሔራዊ ምርጫ ቦርድ ከሰሞኑ የአወዛጋቢ አካባቢዎች ምርጫ መካሄድ ጉዳይ ይፋ ሲያደርግ የትግራይ ክልል ፖለቲካ ልሂቃን ጉዳዩን ተቃውሞ ነበር። በተቃራኒው የአማራ ክልል ፖለቲከኞች የአጨቃጫቂ ቦታዎች አጀንዳ የመጨረሻ ውሳኔ ማግኘት አድርገው ጉዳዩን በደስታ ሲቀበሉት ነው በማህበራዊ ትስስር ዘዴዎች ከሚሰራጩ መረጃዎች መረዳት የተቻለው። በቀናት ልዩነት ጉዳዩ በስምረት ፓርቲ አቤቱታ አቅራቢነት ፍርድ ቤቱ ሲያግደው ደግሞ በተቃራኒው ተመሳሳይ ስሜት ሲንጸባረቅ ታይቷል። ስለዚህ ሰሞነኛ የፖለቲካ መወዛገቢያ ስለሆነ ጉዳይ ጥልቅ የህግ ትንታኔ የያዘ ጽሁፍ በፌስቡክ ያቀረቡት የመቅደላ አምባ ዩኒቨርሲቲ መምህርና የህግ ባለሙያው አወል ሙህዬ ይማም ጽሁፋቸው በበርካቶች በሰፊው ሲጋራ ነበር። የጉዳዩን አጀማመር ከማብራራት የጀመሩት አቶ አወል የካቲት 16 ቀን 2018 ዓ.ም ምርጫ ቦርድ 5ቱ የምርጫ ክልሎች ላይ ምርጫ እንዲካሄድ መወሰኑን የካቲት 19 ቀን 2018 ዓ.ም ግን የፌዴራሉ ከፍተኛ ፍርድ ቤት የጊዜያዊ እግድ ውሳኔ ማሳለፉን ምርጫ ቦርድ የካቲት 25 ቀን 2018 ዓ.ም ምላሹን እንዲሰጥም ፍርድ ቤቱ ትዕዛዝ ሰጥቶ እንደነበር በቅደም ተከተል በጽሁፋቸው ይጠቃቅሳሉ። የህገ መንግስቱ አንቀጽ 78 ምን እንደሚል እንዲሁም ፍርድ ቤቱ የፌዴሬሽን ምክር ቤትን ውሳኔ ማገድ እንደሚችል በመጠየቅ ወደ ትንተናቸው የሚገቡት ባለሙያው ፍርድ ቤቱ በምርጫ ቦርድ ውሳኔ ላይ እግድ ሲሰጥ በዚያ ጉዳይ ስልጣን አለኝ ብሎ አልደመደመም። ይልቁንም ስልጣን እንዳለኝና እንደሌለኝ እስካረጋገጥ ድረስ በሂደት ላይ ያለው ተግባር ሊጠገን የማይችል ጉዳት እንዳያደርስ የማቆም ግዴታ አለብኝ የሚል የጥንቃቄ መርህን መከተሉ ነው። ጊዜያዊ እግድ የሚሰጠው በ3 መሰረታዊ ምክንያቶች ነው። አንዱ ጉዳዩ በግርድፉ ወይንም በመጀመሪያ እይታ ሲታይ የወሰን ክርክር የህግ ቅሬታ ያለው ከሆነ፣ ሁለተኛም ጉዳዩ ሊጠገን የማይችል ጉዳት ሊያስከትል የሚችል ከሆነ፣ ሶስተኛ ደግሞ እቅዱ በመሰጠቱና ባለመሰጠቱ ሊኖሩ በሚችሉ ውጤቶች መካከል ያለው ሚዛን ተመዝኖ ሊሰጥ የሚሻል ሆኖ ሲገኝ ወይንም የፋይዳ ሚዛን መመጣጠን ሲኖር ነው። ፍርድ ቤቱ የሰጠው ውሳኔ ከዚህ አንጻር ሲታይ ክርክሩ ታይቶ የመጨረሻ እልባት እስኪያገኝ ድረስ የፍትህ ሚዛን እንዳይዛባ በማሰብ እንጂ የምርጫ ቦርድ ውሳኔ እንዳይፈጸም ለማድረግ አይደለም ብለዋል። ባለሙያው ሀተታቸውን ሲቀጥሉ ምርጫ ቦርድ በአከራካሪ የወሰን አካባቢዎች ምርጫውን ቢያደርግና የፌዴሬሽን ምክር ቤት ወይንም ፍርድ ቤት ደግሞ ምርጫው መደረጉ ስህተት ነው ቢሉ የተከናወነው ምርጫ ሊሰረዝ አይችልም። ምርጫው ከተካሄደ በኋላ ቢሰረዝ እንኳን ለሀገር ትልቅ ኪሳራ ነው። ስለዚህ ፍርድ ቤቱ ለጊዜው ይቆይ ማለቱ የህግ የበላይነትን የሚያረጋግጥ ተግባር ነው በማለት አስረድተዋል። በኢትዮጵያ ነባራዊ ሁኔታ በአስተዳደራዊ ውሳኔዎች ላይ ፍርድ ቤቶች ያላቸው የቁጥጥር ስፋትና ጥልቀት በግልጽ አልተቀመጠም። ይህም በተቋማት መካከል የመሳሳብና የመገፋፋት አዝማሚያ እንዲፈጠር አድርጓል። የፍርድ ቤቱ ውሳኔ ግን የስልጣን ሽሚያ ሳይሆን የስልጣን አጠቃቀምን የማረጋገጥ ጉዳይ ነው። ፍርድ ቤቱ በመጨረሻው ውሳኔ በጉዳዩ ላይ የመወሰን ስልጣን የለኝም ሊል ይችላል። ነገር ግን እስከዚያው ድረስ የዜጎችን መብትና የህግ የበላይነትን በጊዜያዊነት
ደህንነት መጠበቂያ የቀድሞ ሁኔታ ማቆየቱ የዳኝነት ስርዓቱ አንዱና ዋነኛው ግዴታ ነው ሲሉ አብራርተዋል። ፍርድ ቤቱ ጊዜያዊ እግድ ሲሰጥ ቦርዱ እነዚህን 3 ቅደም ተከተሎችን አሟልቶ መወሰኑን ለማረጋገጥ ነው እግዱን የሚወስነው በማለትም ሰፊ ማብራሪያ ሰጥተዋል። ይህንኑ በጽሁፍ የቀረበ የህግ ማብራሪያቸው ወስዶ መጠቀም እንደሚቻል የተናገሩት አቶ አወል ተጨማሪ ማብራሪያም በስልክ ለሪፖርተር ሰጥተዋል። በኢትዮጵያ ነባራዊ ሁኔታ የወሰንና የማንነት ጉዳዮች የመጨረሻ ውሳኔ የሚያገኙት በፌዴሬሽን ምክር ቤት በኩል ነው። ምክር ቤቱ ህገ መንግስቱን የመተርጎም ስልጣን ያለው ነው። ምክር ቤቱ እንደ መደበኛ ፍርድ ቤት የህግ ትርጓሜ ላይ ብቻ ሳይሆን በህዝቦች መካከል ያለውን ፖለቲካዊ ቃል ኪዳን በመጠበቅ ላይ ያተኩራል። እሱ የሚሰጣቸው ውሳኔዎች በፍርድ ቤት አይታገዱም። እንደ አሜሪካ ባሉ ሀገሮች የአሜሪካ ጠቅላይ ፍርድ ቤት ነው የመጨረሻ ውሳኔ የሚሰጠው። በእኛ ሀገር ግን የፌዴሬሽን ምክር ቤት ነው። ምርጫ ቦርድ የምርጫ ክልሎችን የማካለል ስልጣን አለው። ነገር ግን ምርጫ ቦርዱ ይህን በማድረጉ ከበጀት ከአስተዳደር እና ከሌሎችም ጉዳዮች አንጻር የሚነሱ የፖለቲካ ጭቅጭቆችን አይፈታም። ፍርድ ቤቱ ለዚህ ነው ጉዳት የሚቀንስ ጊዜያዊ እግድ የሰጠው በማለት አብራርተዋል። ጉዳዩን ከህገ መንግስት አንጻር መመልከትም አስፈላጊ እንደሆነ አቶ አወል ያሳስባሉ። ከህገ መንግስቱ አንቀጽ 9 ብንነሳ ህገ መንግስቱ ፍጹም የበላይነት ያለው ህግ ነው። ይህን ህግ የሚተረጉመው ዋናው አካል ደግሞ የፌዴሬሽን ምክር ቤት ነው። በአሜሪካ ጠቅላይ ፍርድ ቤቱ ዋናው ወሳኝ አካል እንደሆነው ሁሉ እኛ ጋር ደግሞ የፌዴሬሽን ምክር ቤት የሚሰጠው ውሳኔ ሁሉ ይግባኝ የሌለው ነው። ህገ መንግስቱ የብሔር ብሔረሰቦች የሉዓላዊነት መገለጫ ተብሎ ነው የተቀመጠው። የፌዴሬሽን ምክር ቤት አባላት በቀጥታ ሁሉንም ብሔረሰቦች የሚወክሉ እንዲሆኑ የተደረገ ብቻ ሳይሆን ህገ መንግስቱን ይተርጉም የተባለውም ለዚህ ነው በማለት ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ከሰሞኑ በእነዚህ አጨቃጫቂ የምርጫ ክልሎች የሚደረገው ምርጫ አካባቢዎቹ ከሁለቱም ክልሎች ውጭ ሆነው ምርጫው እንዲደረግባቸው የፌዴሬሽን ምክር ቤት ውሳኔ መስጠቱን የሚያመለክት መግለጫ አውጥቷል። የቦርዱ መግለጫ የፌዴሬሽን ምክር ቤት ጥር 25 ቀን 2018 ዓ.ም ስለዚሁ ጉዳይ ለቦርዱ በደብዳቤ እንዳሳወቀውም ያመለክታል። የፌዴሬሽን ምክር ቤት የነዚህ አጨቃጫቂ አካባቢዎች ጉዳይ በህገ መንግስታዊ አግባብ እስከሚፈታ ድረስ አካባቢዎቹ ከትግራይም ሆነ ከአማራ ክልል አስተዳደር ውጭ ሆነው ለፌዴራል ምክር ቤቶች ተወካዮቻቸውን እንዲመርጡ ውሳኔ በማሳለፍ ለምርጫ ቦርድ ማሳወቁን ነው በመግለጫው የጠቆመው። 65% ሲከፍሉ 35% በነጻ የተመቻቸለት ሰመር ሪል ስቴት በካሳንቺስ ስታንዳርድ አፓርትመንቶችን ሰርቶ አጠናቋል። አሁን ደግሞ በመገናኛ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ እየሸጠ ይገኛል። ባለ 2 መኝታ ከ1.2 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ1.6 ሚሊዮን ብር ጀምሮ እንዲሁም ባለ 4 መኝታ ከ2 ሚሊዮን ብር ጀምሮ ያገኛሉ። ምን ይሄ ብቻ 50% ባንክ የተመቻቸላቸው ያለ ወለድ እስከ 5 ዓመት አሊያም በረጅም ዓመት መክፈል የሚችሉበት አፓርትመንቶቻችን የሚያካትቱት የመዋኛ ገንዳ፣ 5 ሊፍቶች፣ ጂምናዚየም፣ 24 ሰዓት የሚያገለግል ባካፕ ጄነሬተርና ሌሎች መገልገያዎችን በአንድ ያካተተ ከሀገር ውጪ ለምትኖሩ ደንበኞች DHL አዘጋጅተናል። ታዲያ ምን ይጠብቃሉ? ይሄ ማስታወቂያ ዋጋ የሚቆየው ለ24 ደንበኞች ብቻ ስለሆነ አሁኑኑ በ0969 77 7774 ላይ አሊያም በ0948 80 4006 ላይ በመደወል የቅናሹ ተጠቃሚ ሆኖ ሰመር ሪል ስቴት። ያልታሰበ ሲሳይ በታማኝ ደንበኝነት ከባንካችን ጋር 10 ዓመታትን የዘለቁት አትክልት ነጋዴው አቶ መሐመድ ከድር የባለ 2 መኝታ አፓርታማ ባለ ዕድል ሆነዋል። አቢሲኒያ ባንክ ባልታሰበ ሲሳይ ያልታሰበ ነገር ስለሰጠኝ እጅግ አድርጌ አመሰግናለሁ።